ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደ እናንተን ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮች ሲረዝምባችሁ ያው በማፍጠኛ ማየት ትችላላችሁ። ላይክ አድርጉ። ስትጀምሩ ቪዲዮ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ፋና ሰላም መቅዲ፣ እንዴት ነሽ? እግዚአብሔር ይመስገን። በህልም ብቻዬን በመንገድ ላይ እየሄድኩኝ ወንዝ አገኛለሁ እና እዚህ ድረስ ከመጣሁኝ የአቡነ ሀራን ድንግል የገዳሙን ዳቦ ለእነ እማዬ ልውሰድላቸው እያልኩኝ ብቻዬን እያወራው እሄዳለሁ። ከዛ ከወንዙና ከእኔ በስተግራ በኩል ሁለት ራስ ያለው እባብ ሊነድፈኝ ሲመጣ ወገቡ ላይ ይመታል እና ወገቡ ይቆረጣል። ማን እንደበታለኝ ግን አላወኩም። ምንድነው? እሺ፣ መንገድ የህይወት መንገድ ነው። ወንዝ ማግኘት፣ ወንዙን ተሻገርሽው። ወንዝ ያው መሻገር ምናምን ከሆነ መጪ ጥሩ ነገር እንዳለ በህይወትሽ የሚያመላክትሽ ነው። አስደሳች ነገር በህይወትሽ እንዳለ የሚያመላክትሽ ነው። አቡነ ሀራን ድንግል ዳቦ ለእማዬ ልውሰድላቸው። ያው ገዳም ስትሄጂ ካለምሽ ታቦቱ ጠርቶሻል ብትሄጂ መልካም ነው። ድነት የምታገኝበት በረከት የምታገኝበት እንደሆነ የሚያመላክትሽ ነው። ዳቦ ላምጣ ብለሽ ነው ሄድ ስትሄጂ የሚያየሽው። ታቦቱ ጠርቶሻል ብትሄጂ መልካም ነው። ሌላው እባብ ደግሞ ሴጣን ነው። ሁለት ቦታ ተቆርጦ ነው ያየሽው። ስለዚህ ሴጣን እድል ማለት ነው። ሰላም መቅዲ፣ በህልም አንድ ልጅ ረጅም ነው እና ስልክ እደውል ይለኛል። እስኪ እንካየት ስልኬን እንካየት ነበር ብዬ ስፈልግ ከዛ ልጁ ሰዓት እንደ ወርቅ ነው የሚመስለው እና እጄ ላይ ያስርልኛል። ስንሰልም አንገቴ ላይ ሲያስርልኝ አየው፣ ግን ልጁን አላውቀውም። ከዛ ደግሞ ነጭ ጉርድ ለብሼ አየሁ። ፍቺልኝ መቅዲ። እሺ፣ ሰዓት ጊዜው እንደደረሰ የልጅ መውለጃ ጊዜው እንደደረሰ የሚያመላክትሽ ነው። ሀብል ደግሞ ሴት ልጅን ያመላክታል። ጉርድ ቀሚስ ግን ጥሩ አይደለም። ያው ልብስ ጸጋ ነው፣ ግን ሲያጥር ልብስ ጥሩ አያመላክትም። ጸሎት አድርጊ። ሀና ሰላም መቅዲ፣ ተባረኪ። አሜን ብያለሁ። ህልም አንድ ሰው ቤት ነው። ቤቱ በጣም ያምራል፣ ግን የነሱ ነው። ቤቱ ሶፋ አስተካክላለሁ፣ ባልየው አለ። ከዛ ውጪ ላይ ቡና አፈላች፣ ጭማቂ ጠጣው። ከዛ አይኔ የሚቀዳ ቡና ላይ አረፈ። በነጭ ሲኒ ውስድ አድርጌ ጠጣው። ቡና መጠጣት በህይወት እርካታ ማግኘትን ነው የሚያመላክተው። በህይወትሽ እርካታ የምታገኝበት ነገር እንዳለ የሚያመላክትሽ ነው። ሶፋ ማስተካከል፣ ያው ሶፋ ጸጋ ነው፣ ቆንጆ ነው በጣም። ያው የሰው ቤት የነዛን ነገር የምታውቂያቸው ሰዎች ከሆኑ የነሱ የሆነ የአንቺ እገዛ ወይም ደግሞ የአንቺ ድጋፍ በሚያስፈልጋቸው እንትን እንደምትይ የሚያመላክትሽ ነው። ቆንጆ ነው። ያው ቡና ደግሞ መጠጣት በህይወትሽ የምትረኪበት ነገር እንደሚኖር የሚያመላክትሽ ነው እና በጣም ቆንጆ ነው። ኤክስኤስኤ ሰላም መቅዲ፣ ባህር ውስጥ ቆሜ ውሃው እስከ ወገቤ ነው። ውሃው በጣም ንጹህ ነው። በትከሻዬ ላይ ህፃን ልጅ ይዣለሁ። አስፓልቱ ትንሽ ከባህሩ ራቅ ይላል። በሲኖ ትራክ ላይ የሚሄዱ ወንዶች አሉ። አንደኛው እዩዋት በባህር ውስጥ ልጅ ይዛ ቆማለች እያለ ያወራቸዋል። በጣም ጎበዝ ነች እያሉ ይሄዳሉ። ከባህሩ ሳልወጣ ነቃው። ህልሜን ስለምትፈችልኝ አመሰግናለሁ። ባህር ሰፊ ከተማን ነው የሚያመላክተው። ሰፊ ከተማን ነው። ልጅ በትከሻሽ ላይ የህይወት ውጣ ውረድ ቢኖርም ተቋቁመሽ እንትን ማድረግ እንደምትችይ የሚያመላክትሽ ነው። በጣም ቆንጆ ነው። ንጹህ ውሃም ቆንጆ ነው። እህል ውሃንም ነው የሚያመላክተው። በህይወት የሚመጣ ጫናን፣ የህይወት ውጣ ውረድን ተቋቁመሽ እንትን እንደምትይ የሚያመላክትሽ ነው እና ቆንጆ ነው። ያው ጸሎት አድርጌ። ቤቲ ሰላም መቅዲ፣ እንዴት ነሽ? እግዚአብሔር ይመስገን። በህልም ጥልፍ እየጠለፍኩኝ ይመስለኛል እና ከኋላዬ ትከሻዬ ላይ እጁን ጣል አድርጎ የሰውየው መልክ አይታየኝም። የምጠልፈውን ዲዛይን ያሳየኛል። በእጁ ትከሻዬን ቸብ ቸብ ያደርገዋል። እኔም እጄን በእጄ ነካዋለሁ። ምን ይሆን መቅዲ? እጁን በእጄ ነካዋለሁ።
እሺ ጥልፍ ለራስሽ ሀበሻ ልብስ እየሰራሽ እየጠለፍሽ ነው አይደለሽኝ? ያው ጸጋን፣ ክብርን፣ ቋሚ ሀብትን፣ ትዳርን ነው። ስለዚህ በራስሽ ነገሮችን የምታስተካከያቸው በእነዚህ መልኩ የምታስተካከያቸው ነገሮች እንዳሉ የሚያመላክትሽ ነው እና በጣም ቆንጆ ነው። ጆዬ እንደ በማርያም እንዳታልፊ በህልም ትምህርት ቤት ውስጥ ይመስለኛል የምወደው ልጅ ጓደኛ የተቀደደ ወረቀት ላይ ደብዳቤ ጽፎ ሲሰጠኝ እና ሳነበው እሱ ነው ተከታተላት ያለኝ፣ የት እንደምትሄድ ምን እንደምትሰራ እያት ያለኝ ብሎ ጻፈልኝ። እኔም ደግሞ ልጽፍለት ስል ተውኩትና ሄጄ ለምንድን ነው ተከታተላት ያለክ ስለው እግዚአብሔር ሊባርክሽ ይሆናል ብሎ መለሰልኝ። በእናት ፍቼ በማርያም። እሺ ያው ትምህርት ቤት ከህይወት የምትማሪያቸው ነገሮች እንዳሉ የሚያመላክትሽ ነው። ትምህርት ቤት ውስጥ ራስሽ ማየትሽ እና ደብዳቤ ያው ካነበብሽ መልእክት ነው። ስለዚህ ምንድነው ተከታተላት ያለኝ የትም እንዳትሄድ፣ ስለዚህ መንገድ እንዳትስቺ፣ ህይወትሽም ያው በመልካም ነገር እንድመሪ የሆነ ከእግዚአብሔር መንገድ እንዳትወጪ ነው ይሄ መልእክት እና ያው እግዚአብሔር ነው ያለሽ፣ እግዚአብሔር ነው ይሆናል ብሎ መለሰልኝ። ሊባርክሽ ይሆናል እግዚአብሔር ሲልሽ ነው። ስለዚህ ይሄ ግልጽ ነው። እግዚአብሔር ነገሮችን የሆነ ከህይወት የምትወስጃቸው ትምህርቶች መልካም የሆኑ ነገሮችን ወደ ህይወትሽ እንትን እንድትይ ያንን ነው የሚያመላክትሽ እና ለትልቅ ክብር እንደሚያበቃሽ እግዚአብሔር የሚያመላክትሽ ነው። ቆንጆ ነው በጣም። ታይቱ ሰላም መቅዲ እንዴት ነሽ? በጣም ለረዥም ጊዜ በጣም በተደጋጋሚ ጫማ አውልቄ ከሌላ ሰው ጋር ሲቀያየርብኝ፣ ጫማ ሲጠፋኝ ወይም ደግሞ ሲሰፋኝ ሲጠበኝ ልክ ያልሆን ሲል አያለው። ቢያንስ ለ3 ዓመት ለሚሆን ጊዜ እንደዚህ እያየው ነው። በገሃዱ አላገባሁም። ምን ይሆን? ይሄ አሁን ጫማ ባልንም ስራንም ነው የሚያመላክተው እና ጫማ ማውለቅ ደግሞ በህይወት ውጣ ውረድ መድከም፣ ምንም ትርፍ ለሌለው ነገር መድከምን ነው የሚያመላክተው። ሲጠፋ አሁን ለምሳሌ ጫማ ሲጠፋብሽ ማየትሽ የትዳር መዘግየትን ነው የሚያመላክተሽ። ሲሰፋ ደግሞ በስራም ሁኔታም ቢሆን ወይም በግንኙነት ቢሆን ላንቺ የሚመጥንሽ ወይም ደግሞ ላንቺ የሚሆንሽ ሰው እንዳላገኘሽ የሚያመላክተሽ ነው እና እንደገና ባዶ እግር መሆን በህይወት ውጣ ውረድ መድከም፣ ምንም ትርፍ ለሌለው ነገር መድከም ነው የሚያመላክተው እና ያው የትዳር መዘግየትንም እንዳልኩሽ ያመላክታል። የስራ እጦትንም ወይም ደግሞ ላንቺ የሚሆንሽ ነገር በአጠቃላይ በሁለቱ ዙሪያ ላንቺ የሚሆንሽ ሲጠፋ ደግሞ ማየቱ የትዳር መዘግየትንም ስለሆነ የሚያመላክተው ማለት ነው እና ለረዥም ጊዜ ይሄንን ያየሁታል። በጣም ጸሎት አድርጊ። ያው የሆነ አይነ ጥላ እንትንም ሊኖር ስለሚችል በደንብ ጸሎት ማድረግ፣ መጸለይ፣ መጠበቅ ያስፈልጋል። ያንን ነው የሚያመላክትሽና በአጠቃላይ በነዛ በሁለቱ ዙሪያ ያለ ችግር እንዳለ የሚያመላክትሽ ነው እና በደንብ ጸሎት አድርጊ። ንጹህ ሰላም መቅዲ አመሰግናለሁ። በህልም ማልቀስ ምንድን ነው ይመስለኛል ልጄን ትሁን ወይ ትንሽዋ እህቴ ግልጽ አልሆነልኝም፣ ግን ይመስለኛል የሆነ ፕሮግራም ነበር። ልጄ ትሁን እህቴ ነጠቁኝ፣ በጣም አሰቃቂ ቦታ ወስደዋት እኔ በጣም ተጨንቄ ሳለቅስ ነበር። ምን ይሆን? እሺ የልጅ መጥፋት ምናምን የሆነ አቅጣጫ መሳትን ጥሩ ያልሆነ እንትንን ነው የሚያመላክተው። ለቅሶ ግን አንቺ ደስታ ነው፣ ደስታን ያመላክትሻል። ያንቺ የምትደሰችበት ነገር እንዳለ ነው። ግን ልጅ ስትነጠቅ ምናምን ወይም ደግሞ እህትሽ እንደዛ ስትጠፋ ምናምን ማየቱ የሆነ ክትትል ማድረግ እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ። 3 ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ብላችሁ ደግማችሁ ላኩልኝ። መጨረሻ የምለቀው ቪዲዮ ላይ ያው በተራ ስለሆነ ነው የሚዘገየው እንጂ እያየሁ አለፊ አይደለም። ለዛሬ ይህን ይመስላል። ላይክ ማድረጋችሁን አትርሱ። መልካም ጊዜ